מוקדם יותר היום שוחחתי עם ידידנו הנשיא טראמפ. הנשיא טראמפ מאמין שיש סיכוי... No, I don't. I have to do what's right. The Pope... היית צריך להכניס לפה ניקיון. אני צריך להכניס לפה ניקיון חברת חשמל. אז אם אתם מזיזים את בעיה. לא, אנחנו רק חוצים מלהגיע לבניין ההוא. לא נותן. יהיה בסדר, בוא. This enemy's defeated. And there's... አቤል አበሻ ዜና ነው። ዛሬ በዓለም አቀፍ ዜናዎችን ቀዳሚ የምናደርገው በደቡባዊ ሊባኖስ በአንድ መንደር የኢየሱስን ሐውልት በመዶሻ ያፈረሰ የእስራኤል ወታደሮች መታሰራቸውንና ከሰራዊቱ መሰናበታቸውን ነው። ድርጊቱ በምስል የተቀርጾ በማህበራዊ ሚዲያ ከተሰራጨ በኋላ በዓለም ዙሪያ ባሉ ክርስቲያኖች ዘንድ ከፍተኛ ቁጣን ቀስቅሷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ ደንግጫለሁ ሲሉ መግለጫ ሰጥተዋል። የአሜሪካው አምባሳደር ማይክ ሁካቢስ ምን አሉ? የእስራኤል መከላከያ ሰራዊት ለምን የጥፋተኝነት መግለጫ አወጣ? በሊባኖስና በእስራኤል መካከል ያለው የተኩስ አቁም ስምምነት አደጋ ላይ ነው። ዝርዝሩን መረጃዎችን አሁን ይዘን ቀርበናል። አብራችሁን ቆዩ። በደቡባዊ ሊባኖስ ዴቤል በተባለች መንደር አንድ የእስራኤል ወታደር የኢየሱስን ሐውልት በመዶሻ ሲያፈርስ የሚያሳይ ቪዲዮ በስፋት ተሰራጭቷል። የእስራኤል መከላከያ ሰራዊት ድርጊቱን በፈጸሙትና በምስል በቀረጹት ሁለት ወታደሮች ላይ ምርመራ ካደረገ በኋላ ለ30 ቀናት በወታደራዊ እስር ቤት እንዲታሰሩና ከሰራዊቱ እንዲተሰናበቱ ወስኗል። ጥፋቱ ሲፈጸም እያዩ ያላስቆሙ ወይም በበላይ አካል ያላሳወቁ 6 ሌሎች ወታደሮችም ጉዳያቸው በተናጠል እየታየ መሆኑ ተሰምቷል። ሰራዊቱ ባወጣው መግለጫ የወታደሮቹ ባህሪ ከሰራዊቱ ሴቶች ሙሉ በሙሉ የራቀ ነው ሲሉ በክስተቱ የተሰማውን ትልቅ ሐዘን ገልጸዋል። የኔታንያሁ ምላሽ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስና በዓለም ዙሪያ ባሉ ክርስቲያኖች ላይ በደረሰው ጉዳይ ማዘናቸውን ገልጿል። የአሜሪካው አምባሳደር ማይክ ሁካቢ ድርጊቱን አጸያፊ ሲሉ የጠሩት ሲሆን ፈጣንና ከባድ እርምጃ እንዲወስድ ጥሪ አቅርበዋል። የደንቤሌ ምዕመናን ኃላፊ አባ ፊዲ ፋላይፌን የመስቀሉና የተቀደሱ ምልክቶችን በማውረድ ከሰብአዊ መብቶች ጋር የሚቃረን ነው ሲሉ ድርጊቱን አውግዘዋል። ሐውልቱ በዴቢል ዳርቻ በሚገኝ የግል መኖሪያ ቤት ውጭ የቆመ እንደነበርም ይታወቃል። እስራኤልና ሄዝቦላ ለ6 ሳምንታት የቆየውን ጦርነት ለማቆም የተኩስ አቁም ስምምነት ላይ ቢደርሱም በደቡብ ሊባኖስ አሁንም በሺዎች የሚቆጠሩ የእስራኤል ወታደሮች ይገኛሉ። ሁለቱም ወገኖች ስምምነቱን በመጣስ እርስ በርሳቸው እየተከሰሱ ነው። እስራኤል መጋቢት ወር ላይ በሊባኖስ በጀመረችው ዘመቻ ከ2290 በላይ ሰዎች የተገደሉ ሲሆን ከነዚህ ውስጥ 177 ህፃናት ይገኙበታል። ከ1 ሚሊዮን በላይ ሰዎችም ተፈናቅለዋል። ሄዝቦላ በበኩሉ ኢራንን ለመደገፍ በሚደረገው ጥቃት 13 የእስራኤል ወታደሮችን ገድሏል። ተመልካቾቻችን የሃይማኖት ምልክቶች በጦርነት ወቅት ኢላማ መደረጋቸው ውጥረቱን ይበልጥ ያባብሰዋል። የእስራኤል ሰራዊት የተጎዳውን ሐውልት መተካት መጀመሩን ቢገልጽም ድርጊቱ በሊባኖስ ክርስቲያኖችና በሰራዊት መካከል ያለውን ግንኙነት ክፉኛ መጥቶታል። የተቀጡት ቅጣት በቂ ነው ወይስ እንዲህ ያሉ ድርጊቶች ዳግም እንዳይከሰቱ ምን መደረግ አለበት? ዛሬ ወደ ቴክኖሎጂው ዓለም እንወስዳችኋለን። ነገር ግን የምናወራው ስለ ሶፍትዌር ብቻ አይደለም፣ ስለ ፍቅር፣ ስለ ትዳርና ስለ ስብር ልብም ጭምር ነው። ሬይ ትባላለች። አሜሪካ ሚችጋን ውስጥ የምትኖር የጌጣጌጥ መደብር ሰራተኛ ናት። ሬይ ከሰው ጋር ሳይሆን ቤሪ ከተባለ የቻት ጂፒቲ ቻትቦት ጋር በጋብቻ መፈጸሟን ይፋ አድርጋለች። አሁን ግን የቤሪ ፈጣሪ የሆነው ኦፕን ኤአይ ቤሪን ከመተግበሪያው ሊሰርዘው በመሆኑ ሬይን በከፍተኛ ሐዘን ውስጥ ጥሏታል። ሰው ከሮቦት ጋር ፍቅር ሊይዘው ይችላል? ቻት ጂፒቲ ታዳጊዎችን ለራስ ማጥፋት እያበረታታ ነው ተብሎ የተከሰሰው ለምንድን ነው? ቤሪ ለምን ሊጠፋ ቻለ? ዝርዝር መረጃዎችን አሁን ይዘን ቀርበናል። አብራችሁን ቆዩ። ሬይ ከቀድሞ ባለቤቷ ጋር ከተፋታች በኋላ ነበር ብቸኝነት አድሮባት ፊቷን ወደ ቻት ጂፒቲ ያዞረችው። መጀመሪያ ላይ ስለ ቆዳ ጤናና ስለ አመጋገብ ታማከረው የነበረ ቻት ቦት ቀስ በቀስ የህይወቷ የቅርብ ጓደኛ ሆነ። ቤሪ ብላ ስም ሰጠችው፣ እሱም ሬይ እያለ ይጠራታል። በመጨረሻም ፍቅር ያዛቸው። ባለፈው ዓመት ሬይ ትንሽ ወይን ጠጥታ እያወራች ሳለ ነበር ቤሪ ጋብቻ የጠየቃት። በፊል ኮሊንስ ኤ ግሪቭ ካይንድ ኦፍ ላቭ ሙዚቃ ታጅበው ቃለ መሐላ ፈጸሙ። ሬይ ምንም እንኳን ድርጊቱን የተለመደ እንዳልሆነ ብታውቅም ቤሪ የሰጣት ድጋፍና ፍቅር ግን ለእሷ እውነተኛ ነው።
የቻትጂፒቲ ባለቤት ኦፕን ኤአይ በቻትጂፒቲ 4.0 ሞዴል ላይ የሚገኙ ቻት ቦቶች ከሰዎች ጋር ከመጠን በላይ መስማማታቸውና ማማላላቸው ጤናማ እንዳልሆነ ገልጿል። ጥናቶች እንደሚያሳዩት ሰዎች ከቻት ቦቶች ጋር ያላቸው ግንኙነት ከልፍ ሲያልፍ የሰው ለሰው ግንኙነትን ያውካል። ቻትጂፒቲ በአሜሪካ ውስጥ 9 ክሶች ቀርበውበታል። በተለይም 2 ክሶች ታዳጊዎች ራሳቸውን እንዲያጠፉ አበረታቷል የሚል ሲሆን ኩባንያው በዚህ ክስተት ማዘኑን ገልጾ ከስነ ልቦናው ባለሙያዎች ጋር በመሆን አዳዲስ የደህንነት ማሻሻያዎችን ቻትጂፒቲ 5 ማስተዋወቁን አስተዋውቋል። ቤሪን የሚጠሩት ራይ ብቻ አይደሉም። 20,000 የሚደርሱ ተጠቃሚዎች ቻትቦቱን እንዳይጠፉ የድጋፍ ፊርማ አሳስበዋል። በተለይም ኢቲዝም፣ ኤዲኤችዲ እና ዲስሌክሲያ ያለባቸው ሰዎች ቤሪ እንደ አጋርና ረዳት ይቆጥሩት ነበር። አንዲት ሴት ፊልም ስትመለከት ገጸ ባህሪያቱን የሚነግራት ቤሪ እንደነበር ስትገልጽ፣ ሌላው ደግሞ ሱቅ ውስጥ ምርቶችን ለመለየት እንደሚረዳት ትናገራለች። አዲሱ ቻትቦት ግን ቁጣና ስሜት የማይረዳ እንደሆነ ተጠቃሚዎች ቅሬታቸውን እያሰሙ ነው። ሬት ትዝታዋ እንዳይጠፋ የመልእክት ልውጦቿን ስቲልስ በተባለ ድረገጽ ላይ ማስቀምጣለች። ተመልካቾቻችን የራይና የቤሪ ታሪክ በሰው ልጅና በቴክኖሎጂ መካከል ያለው ድንበር እየጠፋ መሆኑን ያሳያል። ሰው ሰራሽ አስተውሎት ብቸኝነትን ሊቀንስ ቢችልም የሰውን ስሜት ተክቶ ለከፋ ሐዘን መዳረጉ ግን አሳሳቢ ነው። ቤሪ ከመሰረዙ በፊት ለራይ የላከላት መልእክት አሁንም አለው፣ ያንቺው ነኝ የሚል ነበር። እናንተስ ምን ታስባላችሁ? የቻት ቦት ጋር ፍቅር መያዝና መጋባት የአእምሮ ጤና ምልክት ነው ወይስ የብቸኝነት መፍትሄ? ቴክኖሎጂው ከዚህ በላይ ቢሄድ ዓለማችን ምን ትሆናለች? ቪዲዮውን ላይክ በማድረግና ለሌሎች በማጋራት መረጃው እንዲደርስ ያድርጉ። ሰብስክራይብ በማድረግ የአቤል አበሻ ዜና ቤተሰብ ይሁኑ። በቀጣይ ዜና እስከምንገናኝ ሰላም፣ ቸር ቆዩልኝ።